የውሸት ጥግ የውሸት ጥግ የውሸት ጥግ ስሙ የውሸት ጥግ። አሁን እኔ የምለው ሄርሜላ አሜሪካ ገባች፣ ሄርሜላ አሜሪካ ገባች እያሉ ነው። አንደኛ፣ ሁለተኛ ከአብርሃም ጋር ተለያይተው ነው። ሶስተኛ እርጉዝ ናት። እኔ የምለው ቆይ አሜሪካ እንደዚህ ቀልድ ሆነ እንዴ? ኧረ ቀልድ ከሆነ እስኪ እኔን ማብሩኝ። ሰላም ሰላም፣ በመላው ዓለም የምትገኙ የእማ አይመን ቤተሰቦች እንዴት ናችሁ? ደህና ናቸው? ሰላም ናችሁ? እንዴት ነው? አሪፍ ናቸው? አለው ጉድ የማይሰማ ጉድ የማይሰማ ስለ ሄርሜላ አንድ ነገር ልንገራችሁ እኔ ማለት ነው። ኦልሬዲ ቅድም ዜድ ሾ በሰራቸው ቪዲዮ ሄርሜላ ደህና ናት ብላለች። እሷ ውሸት አታወራም። በነገራችን ላይ ውሸትም ከሚያወሩ ሰዎች አይደለችም። ስለዚህ እሷ ሀቁ ስለምትናገር ቅድም እኔ እንደውም በእሷ ተከትዬ ቪዲዮ ሰርቼ ነበረ። ገብታችኋል። ግን አብዛኞቻችሁ እየጠየቃችሁ ያለች እኔ ደህና ናት ስትል ነው የሰማሁት። ገብታችኋል አይደለም? አሜሪካንም አልገባችም፣ አላረገዘችም፣ ከአብርሃም ጋር የተለያዩት ነገር የለም። በቃ ትንሽ ጊዜ ከራሷ ጋር መሆን ፈልጋ ነው እንጂ የራቀችው እቺ ልጅ ሰውን ጠልፏትም አይደለም። ግን ለምንድን ነው እኔ የምለው የስደት እህቶቼ እስኪ ይሄን ቪዲዮ ሀቂቃ ለብዙ ሰው ተደራሽነት እንዲኖረው ላይክ፣ ሼር፣ ሰብስክራይብ የደወሏን ምልክት መጫን አትርሱ። እና ውዶቼ አንደኛ ነገር የምልላችሁ ነው መሰላችሁ፣ እስኪ የራስ በራሳችንን እንተሳሰብ። ማንም ምንም ያን ወድቆ ያንም አንስቶ አይደለም። ራስ በራሳችን ተሳስበን እስኪ ቢያንስ ቆም ብለን እናስብ፣ ሰው ላይ ከመፍረድ። ጭራሽ ሄርሜላ አሜሪካ ገብታለች ሄርሜላ የሚል ነገር ወሬ ሰምተናል። እንግዲህ አሜሪካ በሳምንት ውስጥ ፕሮሰስ ተጀምሮ መኬት ተጀመረ እንዴ? እንኳን አሜሪካ ይቅርና እኮ ሳውዲ ወይም ኢማራት ወይም ደግሞ ኩዌት ማንኛውም ሀገር ስትሄዱ ፕሮሰስ የሚባል ነገር አለ። ፕሮሰሱ እንዴት ጨርሳ ነው አሜሪካ ገባችሁ? ልጅ ሳታረዝ አረገዘች፣ ከአብርሃም ጋር ሳትለያይ ተለያየች እያላችሁ ብዙዎቻችሁ እየተወራ ነው። በነገራችን ላይ እኔ ጠዋት ራሱ ሞባይሌ አልቀርጻለኝ እንጂ ማለት ነው የሆነ ልጅ ገብቶ ሄርሜላ ባግዳት እኔ ምን ታደርግልኛለች እሷ እያለ ነበረ። እንግዲህ እንደዚህ በኮንፊደንስ መተው ካወሩ በጣም ነው የሚገርመው። ወይኔ የሰው ነገር ይሄ ሰው ነገር እስኪ እናንተስ ምን አሰባችሁ? ቆይ በዚህ በሚወራ ወሬ እንግዲህ ብዙ ሚዲያ ትከታተላላችሁ ብዬ ተስፋ አደርጋለሁ። በብዙ ሚዲያ ላይ ትክክለኛው ሚዲያ ማንን እንከተለኛ?